አይቻላል። ትናንትና ተሳስቼ ያለው ጭራሽ ገስት ይሰራሉ እንደ ይህ ኮተቶች ተው እባክህ። እኔ ዛሬ ክፉ ነገር አላውራም እያልኩኝም እያወራኝ ነው። ግን ለነገሩ ማለት ነው የሀይሚ ኦዲየንስም ሀይሚም ሁለቱም ጦስ ናቸው። አይረቡም፣ ኮቶት አይነፉም። በቃ እኔ አልፈልጋቸውም። አንድ ቤት እኮ ነው የተዘቀዘቀ። የሀይሚ አንድ ቤት እንደዘቀዘቀ ነበረ። ከዛ ሶስት ቤት ምተዋልና አነሱ። ሶስት ቤት ነው አልተባልም እንዴ? ሶስት ቤት ነው የተዘቀዘቀ። ሶስት ቤት አይደለም ሁለት ቤት ነበረ። ለአንድ ቤት አንስተዋሉ። አነሱ። ችግር የለም እናንሳለን ብለም አነሱ። ወራዴዎች ናቸው በእናትሽ። እኔ አይነፉም። ቆይ ብሩኬን እንደዚህ ያለች አይደለ? እኔ አልፈልግም አለች። ለምንድን ነው እነሱ እሱን የሚዘቀዝቁ ታዲያ? አልፈልግም ካለች መብቷ ነው አይደለ? እነሱ እኮ ነገ አውረን መጣሉ እንዴ? ከዛ ደግሞ እናንተ የባሰ ኃጢአት ጋር እኔ በእውነት ትንሹ እኔን ታያለሽ ማለት ነው። እናውራለን አይደለ? በዋሳፍ በምን ማለት ነው ታያለሽ። እኔ ሀይሚ የምትባል ሴትዮዋ ከብሩኬ ጋር አሁን ተታርቃ ብትመጣ ቢሆን እኔ ዞር ብዬ ቺ ካላረጋት ከምሬ ነው የምልሽ። እኔ አንዴ ከልቤ ድሌት ካረኩኝ ድሌት ነው በቃ። እኔ አልሰማም በቃ። እኔ አልፈልግም እንደዚህ አይነት ሰው ያሉ ሽም ነው። ችግር የለም እኮ እነሱ ችግር የለም። እኔ ምን የእናትና የአባት ፎቶ ሳይ ነው የገረመኝ። እናት ማለት እኮ ህይወት ናት አይደለ? እኔ ለሰው ብዬ እንደዚህ አይነት ስህተት ላይ የገባው እናት እየተዘቀዘቀችዋል ለሀይሜ የተነሳ ነገር ነው። አንድ ተራ ዩቱበር ተብሎ እዚህ ጋር እናት መዘቀዘቅ አለበት ታዲያ? ለምን ግተላት ግበም ከነት ዳሩ እኮ የኔ ወዶች ማለት ነው። ማሰብ ያለባችሁ የኔ እናት ብትሆን ብላችሁ ነው ማለት ነው። እኔ እውነቱን እኮ እኔ ትናንት ማለት ነው ጊዜ እንቅልፌ አልመጣም አለኝ እና ይህን እናት ሆን ምን ላደርግ ምን ነው እኮ አልኩሽ እኮ ባያት ምንድን ነው የሚሰማኝ? ስህተት ገብቶኛል እኮ ትላንትና እነሱ ልክ ላይ ስላስገቡ ነው እንጂ እንደዚህ አይነት ስራ ሰርቼ አላውቅም እስካሁን ድረስ። ቲክቶክ ላይ አለን አለ ትላንትና ተሳሰጥኩኝ ማለት ነው ጭራሽ ብሎክ እኮ ይህ ወንጀለኛ ማለት አሁን እናንተ ማለት ነው ልንገርሽ፣ መዘቅዘቅ ካለባችሁ እናትን አባትን ሳይሆን እልክም ከገባችሁ ወይ የራሳቸውን ፎቶ ነው ወይንም ደግሞ የሀይሚን ፎቶ ነው። ገባሻ? መዘቅዘቅ ከፈለጋችሁ ማለት ነው። ሀይሚን ዘቀዘቀን አይደለ? ለምን ሀይሚ ተዘቀዘቀሽ ተብሎ እናቱን ዘቀዘቁ ሄዶ እነሱ ሰሩ ብሩኬን አርጉ ማለት ነው። ገብታችሁ ደግሞ እናንተ እነሱ እናዘቀዘቁላቸው ማለት ለራሳችን እኮ ነው። እኛ እኮ በእነሱ የተነሳ ወንጀል እየተሰበሰብን ነው። ሁለተኛ ግን እንደዚህ አይነት ስራ አልሰራም። እኔ የሚቀጣው መንገድ ቀጣታለሁ ሀይሚን ማለት ነው። ሀይሚን የሚቀጣው መንገድ ቀጣታለሁ እንጂ ሁለተኛ እናት ላይ እጁን አላስገባም። ታንቀት ሞት እኔ ሴት ሊሆን አልፈልግም። እኔ እንቆች ማለት ነው። የምሬ ነው ወላሂ። በቃ እናንተ ከነሱ ተሽላችሁ ተገኙ ማለት አንድ ሰው ገደል ገባና ተከትሎ ገደል አይገባም። ገባሻ? ግን ደግሞ በእናት አትቀልዱ፣ በቤተሰብ እንትን አትበሉ። እኔ ማለት በጣም ተሰምቶኛል። የሀይሚም እናት ነች። ገባሻ? በጣም ነው ያደርኩኝ ራሴን አሞመኝ። አይዋ እና አብሽሪ ፏፈሽ በሉ። መልካም በዓል የኔ ውዶች፣ ወዳቸዋለሁ የኔ ቆች። እሺ ቀብራራዊት ምንም ባል የለም፣ ዝም በል። ቀብራራው ባሌ ነው። ስርዓት እንትና ልወስዶ አሁን ቤተሰብ ጋር ደውዬ እና ከዛ ተዘጋጃለች። እነሱ ከቆይ እደውላለሁ በኋላ ከሰዓት በኋላ ነው የሚደውል። ዛሬ አልደውልም፣ አሁን አልደውልም። ወይኔ ማንም ሁሉም አስመሳይ ናቸው። እዚህ ጋር የብሩክና የሀይሚ ፎቶ ይዛቸው ምዞሩ ሁሉም አስመሳይ ሞላጮች፣ ሌባዎች ናቸው። እናውቃለን፣ እንተዋወቃለን። ቁረጡ በቃ ተስፋውን ቁረጡ። የሀይሚ ሀይሚ ነው፣ የብሩኬ ብሩኬ ነው። በቃ ወዳችሁም ጠላችሁም ገደል ግቡ። ማስመሰል ምናምን ሴት ናት ምናምን፣ ሴት እንደ ሴት ወንድ እንደ ወንድ። ሀይሜ እስካሁን ድረስ አልተነከችም። ምን አስነክታ ይሁን አላውቅም። ተነክታለች፣ ተነፋፍታለች።
በቃ ዛሬ ምንም ጭቅጭቅ ምናምን አያስፈልግም። ትንሿ ለምንድን ነው በፎላ ለምንድን ፎላ ላረግሽኝ? እዚህ ቤት የምትመጡ ሰው የሃይሚ ስም ብላችሁ መጽሐፍንም አልፈልግም። የእናንተ ኮሜንት ማየትም አልፈልግም። አንድ ሰው እኔም ማየት ራሱ አልፈልግም። በቃ ውጡ፣ ከነ ፔስታሉ ከነ ጨርቁ ውጡ። አልፈልግም። የሁለቱም ፎቶ ጎትታችሁ እዚህ ጋር የምትመጡ ከሆነ እኔ ሃይሚና ብሩክ የሚታረጉ ሰዎች ላይ ራሱ እየዞርኩኝ ነዋል። አንዱን ምረጡና ውጡ። በቃ ከላስ አንፈልግም። አስመሳይ ሌባ ሞላጫው ሌባ ናቸው እናንተ። ወንጀለኛ ግንፋ ነው የምትለው የምር አውዳመት የለም። ቲክቶክ ላይ የት ሀገር ላይ ነው አውዳመት የሚከበረው? እኛ ጋር አውዳመት የለም። ላላላላ ይኸውልሽ፣ ትንሹ ገብተሻል። እኔ የተናደድኩኝ ለምን እንደሆነ ታውቂያለሽ? አንድ ተራ ተብሎ ዩቱበር ተብሎ እናት አባት መዘቀዘቅ ምንድን ነው? እኛ እኮ ተቃጠለን። ኢትዮጵያ ውስጥ ላይ ሰውን አይተን አናውቅም። ከኔ ውጭ ሌላ ሰው የለም ምናምን ምቅን ምጥር ነበር ያለው አባት እንዲመደግ እሷን ሲጀምር መች ፈልጌ ነው? ሲጀምር ብሩክ ስላለ ነው እንጂ እሱን ተከታትለን ምንደው እንጂ እኛ ፈልገን እንደ እሷ ቤት ምንደው። ምን ታካብዳለሽ ታዲያ? እዚህ ከገደ ቆሻሻ ምን ትላለሽ ደግሞ? አንቺ ደግሞ አቁሚ ስትይ ራሱ እኛ አናቁምም። ምን ቤት ነሽ ሲጀመር? አንቺ የማን ህገ ወጥ ደግሞ እዚህ ጋ ገብተሽ ደግሞ አለመከተል ምናምን ድንቁሩ። እንደዚህ አይነት ጽሁፍ ይዛችሁ ቤታልጊ ወንጀለኛ ልንገርሽ ውዴ፣ 23 ሰው ምን እያደረገ ነው? በአላ 23 እኮ ማለት ነው። ይሄ ደግሞ ኢንከፍ በቃ የወንጀለኛ ቤት ከተባለ እኮ ማለት ሁሉም ሰው ዝንቁጭ ቆይ እኮ አብዛሉ እኮ በዚህ ላይ መድኃኒት እኮ ነው የጠፋው። ያበዳ ሰው መድኃኒት ስለጠፋው እኮ ነው። እቺ እድር ኩባያ ተብዬ እዚህ ጋ እኔ ባየሳቱ ገብቼ ጉሮሮን የሚያሳምም እኔ ወንጀለኛ እኮ አንዳንዴ ያሳዝናል። እኔ እኮ እኔ የሚያናድሮ ለምን ታውቃለሽ? አንድ ነገር አለኝ። አንደኛ ኢትዮጵያ ምድር ላይ ሰው እንደሌለ ብሎ ያስባሉ። ምድረ ከብት ይከክ ሰውን አይታችሁ አታውቅም? ደንቆሮ ማይ ሁሉ እዚህ ጌታ ማንቺ ጢምባታ ማይ እያለ አንቺ ደግሞ ለእኔ ርስክት ትሰጣለሽ። ከአንቺ በላይ ባለጌ የለም። ጉጭ ቆሻሻ ነይ ብሎክ ደግሞ ገልቱ የገማ እዚህ ጋ ገብቶ ደግሞ ዝም ይበይ ማለት ደግሞ የባሰ በቡኮ ናት። እቺ ወንድ ይሁን ሴት ይሁን አላውቅም። ቆቶታ የበልግሽ አንቺ ነሽ እንጂ እኔ አይደለም። ብሎክ አድርጌያለሁ። ተያት ማታ ነበረች እኮ የት ነበረች? ማታ ላይ የሺፍ እንዴ እሷ ከኛ ጋር ነው የነበረችው። ሌላ አካውንት አላት። ደንበላሽ ማጣልሽ። ቆይ ደንበላሹን ላስገባት ትግባ ታግዛለሽ ትንሽ አመት በዓል ስለሆነ አታውራም መሰለኝ።
ትናንት እኮ ታሪክ እኮ ነው። ትናንትንማ በስመ አብ ወይ አመት ባላችን አስረስታች ሙት ሲባል ጠዋት ነው አመት ናለችው ጊዜ አበላሸችው። የኛ ጭንቅላቱን እኮ በተነች ይቺ እመቤቴን በጣም ነው ጊዜያችን ያቃጠለችው። በጣም እቺ ሙሲባ ተረገመች። እመቤቴን የምንበላበት ሰዓት የለን፣ የምንተኛበት ሰዓት የለን። ምን ማለት ረስማ እመቤቴን እንቅልፍ የለኝም ውዴ፣ እንቅልፍ አጣሁ። በዛ ነው ውዴ፣ አይንሽ ላፈጠሽ መርሀባ እንኳን አደረሰሽ። ይኸውልሽ አንዳንድ ሰዎች ሳትፈልጊ ነው የሚያናግሩሽ። እንግዲህ ይቻሉት እኔ መናገር አልፈልግም ነበረ፣ ግን ሳልፈልግ ነው ያናገሩኝ። የምወዳችሁ ማፈቅራችሁ ይቅርታ ብያለሁ። አንቺ ወንጀለኛ ነው። ወሬ ልንገርሽ ያለው ነገር ማንነች ስማይጠራዋ የኛ ሪካርድ ትቀዳ ነበረ። በውስጥ ነግርሻል። በውስጥ እዚህ ጋር ታውሪ። ብዙ ጠላት ስላለን ማለት ነው። ታርቆኝ ሞቱ ወዳጅ መስላ ጠላት አንቺዬ። በስመ አብ ወወልድ ወመንፈስ ቅዱስ ስንቱን ነገር አየን። ማታ እኮ ከእናንተ ጋር ተለይቼ በኋላ የቦስ ቤት ላይ ገበን እና ቀጠቀጠን እኮ። በስመ አብ ስንት ሴቶች አሉ በእውነት። እኛ ብቻ አይደለም እኮ ይቺ ልጅቷ የምጠላው ሰው ስንት ነው አለው። ወይኔ ተወዳጅ ነኝ ትላለች እና ቦስ ቤት ማለት ነው። ቦስ አንድ ልጅቷ አለች። የእሷ ቤት ላይ ገብተን በስመ አብ ምን የመሰሉ ጀግና ሴቶች አሉ። ተኝተሻለ? ሰዓት ሄደዋል። 5 ሰዓት አልተኛውም። ንዴቷ አላስተኛኝ። ምን ሰውን መቤት በጣም ታል ወንድ ልጅ እንደዚህ ዝቅ ብሎ እንትስን ያልወድ በጣም አረባገር ስለሆነ ክብር አይቻሉ፣ ስርዓት አይቻሉ። ተምራለሁ እዚህ ሀገር ማለት ነው። ተቀጠቀጠች እንጂ ማታማ በስመ አብ ስንት ሴቶች ገና ሌሎቹ አሉ አዲሶች ማለት ነው። ገብተው እንደ ጉድ ነው የቆረጠው። ደግሞ ያልተተከተከ ሰዋለ አልቀረችም። በእኛ ስድብ ራሱ አልቀረችም። እንደ እኮ ወንጀለኛ እኮ ያናድረኝ ታውቂያለሽ። እናትቱ አሻራ ቋይ ጠላሻጭ እያሉ የሚሰድቧት ነገር ውስጥን በላወር አይተዋሉ። እነሱ አይተዋሉ። ማን ያውቃል? የእሷ አባት እኮ የሀይሚ አባት እኮ ነግሯል። ዩቱብ ላይ ራሱ አለ። እሱ ከየት እንደተነሳ ማለት ነው። እሙሽዬ እንደዚህ አረቄ ምናምን ነጋዴ ነት እላለሁ እንደ የሀይሚ አባት ምን እንዳለው ድሮ እኔ ሲያገባ ጊዜ ምንም የለኝም አለው። ምንም ይሄ እኮ ብሩክ እኮ ጀግና ስለሆነ እናቴ እንደዚህ አርጋ ሳደገች እኮ አደባባይ የተናገረ እኮ ጀግና ነው። አሁን ተመልሶ የሚሰድቡት እናትቱ ለምን እናትቱ ለምን ትሰደባለች? ስለዚህ ደግሞ እናትቱ ስላሰደበች አስሚ ትረግጣለች። መብራን ብታገባ እኔ እናቶችን አልነካም ከዚህ በኋላ በቃ ሌላ ኮሜንት ምናምን አትበሉ። እኛ ጋር ምክራት ሰላም ወዶች፣ እንዴት አደራችሁ? ደህና ናችሁ? እንዴት አደርሽ? ወንጀለኛ እናትን አይንኩ። በአሁኑ ሰዓት እኔ አልነካም ከዚህ በኋላ በእውነት ማታ ራሱ በጣም ደብሮ ኃጢአት ላይ ገባው። ወይስ አንቺ ወንጀለኛ ሲሚ? የምር እኔ እንቅልፍ ራሱ ጨነቀኝ። የምር እኔም ጨነቀኝ። ወንጀለኛ ሲሚ የገባልኩት አውረ ማለት ግን አውሬ አንቺ የገባሽ ነው አዲስ ነው። ስሙኝማ ቀጣይ የሊንዲያ ኢየሱስን ዲቃላ ይዞላችሁ ይመጣል። ዲቃላ ይዞላችሁ ይመጣል። ቀጣይ ኢየሱስን እና የሊንዲያን ሞሽላቃ ባለቂ ሽንታ ቀዝቃዛች ደግሞ ዶማ የዶማ ልጅ ምን አልፈልጋትም። ታንቃችሁ ሞቱ። እኛ እየፈለጋችሁ ዘግና እኮ ነው። ዲቃላ ቆሻሻማ እበት ያመጣል። እሱ ዲቃላም ያምጣ ምንንም ያምጣ ችግር የለም። በቃ ምንም እንቀበላለን። ፋራዎች እናንተ እኛ አልፈልጋትም። በቃ የምትወዱ ከሆነ ታንቃችሁ ሞቱ። እኔ ሀይሚ የምትባል ሴትዮ እኔ ማያትም አልፈልግም ከዚህ በኋላ ነገርኩኝ። ደግሞ ሀይሚን ያሰደቡት እነሱ ናቸው። እነዚህ ባለጌዎች የራሷ
ክብር የላትም፣ ለወንድ ክብር የላትም። ወንጀለኛው በመቤታችን ብሎ ካርግና አውጫት ሙሽኔን ሰድባለች ነው የምልሽ። አውጫ ከስልክሽ እቺ ተስፋነሽ ናት፣ ተስፋነሽ እቺ ታቻለችው። እሷን ብሎ ካርጌ ያለው ብሎ ካርጌ ያለው ወይ አታዋቂያት እዚህ ጋር እየጻፈች ያለች ሞድ ፈታል ካርጌ ያለው እቺ ምን ጥሩ ነገር ነው አወራችው። አራቻ ለልጅ ምስኪናት ናት። ያቺ ምናምን መተለይ አራቄት ሻጪ ጠላ ሻጪ አሸዋሮ ቋይ ብላ እኛ ማለት ነው። የሀይሚ ቤተሰቦች ከነ ዩቱበር አምጥተን ከፈለጋችሁ እናሳያለን። ይሄ የእሱ አባት ምን እንዳለው ማለት ነው። ከዚህ ከፊት ምንም እንደሌላ